አራዳነት እምነትን አክብሮ ማስከበር እንጂ እንደዚህ በየተገኘበት ሁሉ ቪዲዮ እየቀረጹ መልቀቅ የአራዳነትም የአዋቂነትም መለኪያ አይደለም። እና በየአመቱ ሰው እንዴት እንደዚህ ሊጃጃል እንደሚችል አይገባኝም። ለምሳሌ ይቺ አብራይ የምትሰራው ሴት ነገ ለሱ የገና በዓል ወይም የትንሳኤ በዓል ወይም መስቀል አንዱ የክርስትና በዓል ላይ መዝሙር እየዘመረች አትለቅም። የሱን ነጠላ ለብሳ መዝሙር እየዘመረች አትለቅም። በእኛ እንዴት ነው የተፈቀደ ይመስላችሁ? እንዴት ነው ክርስትና ይመስላችሁ? ወይም ክርስቲያንን ብላችሁ አክት አታድርጉ። በቃ ልቀቁት። ክርስትናችሁን ካልኖራችሁት ካላወቃችሁበት ወይንም ደግሞ ክርስትናን የሚያስነቅፍ ነገር ማድረግ እንደው ጥሩ ነገር ከመሰላችሁ ልቀቁት። አታስወቅሱን ቢያንስ ማለት ነው። ቤተክርስቲያን አታሰድቡ፣ ክርስትናን አታሰድቡ። እነሱ እምነታቸውን ስለሚያውቁ አክብረው ነው። ጥሩ ነው፣ ደስ ይላል። በቃ የኛዎቹ ደግሞ እነዚህ በቃ በየሄዱበት መጃጃል ነውና የእውነት በጣም ነው የሚያስጠላው። በአንደበት የምናደርጋቸው የምናወጣቸው ቃላቶች ምስክርነቶች ናቸው እና መንዙማ አብሮ ሲል ምስክርነት እየሰጠ ነው። ሰው እንዴት ይሄን ማስተዋል እንደሚጎድለው አላቅም። እና እባካችሁ እንደዚህ የምታደርጉ በተለይ ሰው የሚከተላችሁ ሰዎች ሌላ ቪዲዮ መልቀቅ ትችላላችሁ፣ ሌሎች ነገር ማድረግ ትችላላችሁ። የግዴታ የእምነት ጨዋታ መጫወት አይጠበቅባችሁ። በእምነታችሁ ላይ እንደዚህ ፈዛዛ መሆን አይጠበቅባችሁ። ደግሞ ተማሩ፣ ወቁ። ወጣት አይደላችሁ? በቃ ክርስትናችሁን ወቁና እንዲህ ከምትጃጃሉ ሰውንም ከምታሰናክሉና በጣም ነው የሚያጸይፈው የሚያስጠላው። ሌሎቻችሁም ከነዚህ አይነት አስጠሊ ነገር ብትጠነቀቁ ብዬ ሐሳቤን ለመናገር ነው። ወንጌልን የሚያምኑ መስሎኝ ሄጄ ነበረ። ወንጌል አማኞች እዚህ ሚዲያ ላይ እያሳዩን እንደሆኑ ምን ያህል ወንጌል አዋቂ እንደሆኑና ምን ያህል የሰው ጅብ መሆናቸውን አየን። ያው የሰው ጅብ ታውቃለህ፣ እኔ ድሮ የሰው ጅብ ሲባል አላውቅም እና የሰው ጅብ መሆናቸውን አየሁ። በቃ እንዴ ሰው በዚህ ልክ ጅብ ነው እንዴ አሉ። በቃ ሰው አለዛም አንተ ሚዲያ ላይ ነው። አንተ እኮ ሚዲያ ላይ ነው። አንተ ሚዲያ ላይ ነው። እኔ እኮ በማላውቀው አሳስረውኛል። እኔ ምን ነገር ሰሙ። አንተ ሚዲያ ላይ አንድ ነገር ክሊል አይደለም። አንተ ይቅርና ምንም ያላወራቸው ሰዎች ሰሙ ብር ሰብስቡልን እያለ ነው እያሉ ስሜን ሲያጠፉ ነበር። ትልቅ ናቸው የምትለው እዚህ ሚዲያ ላይ ያሉ ስማቸው መጥራት ዳትማች ይሰኛል አይደለም። ምን ይዛያል አንተ ስኳር አረን ሰሙን ልንገር ስኳር አለብኝ ብለህ ልክ እንደ ኤርሚያስ ወገቤን አመመ እንደተባለ ስኳር አለብኝ ብለህ ውጣና ብር ይሰብሰብልህ ተብያለሁ። ልንገርህ ብር ሰብስቡልን እያለ ነው አደረገኝ። እንኳንም ባለማዕተብ አደረገኝ። እናቴ ትሙት እግዚአብሔር ምስክሬ ማለት ነው። ከዚህ ተዋህዶ ቤተክርስቲያን አልዳን ሲኦል ውስጥ ልግባ መቼም አልወጣም። ልክ እንደ ትንቢተ ዳንኤል ላይ ምዕራፍ 4 ታይቷል። ቢያድለንም ባያድለንም አሉት። አንተ ላቆምከው ምስል ምን አንልም፣ አንሰግድም። እኔ በኦርቶዶክስ ውስጥ ብድንም ባልድንም ከዚህ ቅድስት ተዋህዶ ቤተክርስቲያን ይሄን ወንጌል ይዤ እቀጥላለሁ፣ እናገራለሁ። የኢየሱስ ክርስቶስን አዳኝነት እመሰክራለሁ። ወንድሜ የዘላለም ሕይወት ለነፍሳችን የዘላለም ሕይወት የሚሰጠው ዛሬ ብሳሳት አትፈረዱ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሞ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ?
አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ ረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለ ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄደዋል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም። ዘላለምን
ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማር ሳንለው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁልን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይህ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። ቃሌው ተሰማልን። ወንድማችን የተባረከ የተቀደሰ ቤተሰብ እንግዲህ ታናሽ ወንድሙም እንዲሁ ነው። እንደምታዩት ነው። እንደኔ ኑርልን። አዲስ ሰማይ ያለና አዲስ ምድር የአባቴ ብሩካን ሊሰበስበን ይገለጣል ጌታ ልጆቼ ሊለን ይገለጣል ጌታ ልጆቼ ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው። ሜሎስ ምናዊ ነው፣ ታድሶ ነኝ የሚል ነው። ሜሎስ እንዴት አንዱ ነው? ሜሎስ ታድሶ ሆነ። ምን አገናኘ ከአንተ ጋር? አዎ። ስለዚህ አንድ ቀን እኔ ትምህርት መጥተው ሉተራውያን ስላስተማሩ ማህበር የለብም። እኔ ጴንጤ የምትሆኑ ሰዎች ካላችሁ፣ ወደ ጴንጤ የምትፈልጉ ካላችሁ፣ ከእስልምናም ከሌላም መካነ ኢየሱስ ትሻላችኋለች። መካነ ኢየሱስ በጥምቀት ታምናለች፣ በቅዱስ ቁርባን ታምናለች፣ በአብ ወልድ በመንፈስ ቅዱስ ስም ታምናለች። በቅዱሳን ጸሎት ቢሞቱም ቅዱሳን ጸሎት አይቋረጥም በሚለው ታምናለች። ያሰጋገዱ ጉዳይ ሌላ ነው። ያሰጋገዱ ጉዳይ ሌላ ነው። እኔ ፎከስ አድርጌ የምሰግደው እኔን ከጠየቃችሁኝ ለኢየሱስ ክርስቶስ ለጌታዬ ክብር እሰጣለሁ፣ ለሌላው ክብር እሰጣለሁ። ሰገዱ ይላል መጽሐፍ ቅዱስ። ለቅዱሳን ለንጉሱ የተሰገዱ አሉ፣ ለንጉሱና ለእግዚአብሔር ሰገዱ ይላል። ምንም ልታደርገው አትችልም። እንግዲህ መጽሐፍ ቅዱስ ያለውን ዮኒ ማኛ በጭቆ አውጥቶ ሊያደርገው አይችልም። ለመላእክት ተሰግዷል፣ ለነ ጳውሎስ ተሰግዶላቸዋል። ክብር ላለው የአምልኮ ስግደት ሳይሆን ክብር ይከበር የሚል ፕሪንሲፕል ነው። አሁን ያልከው ጴንጤ የሚያምንበት ነው ነው አያምንም። መካነ ኢየሱስ ብቻ ነው በዚህ የምታምነው። መካነ ኢየሱስ ጥምቀት ለድህነት ነው፣ ቅዱስ ቁርባን ለድህነት